ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችን ቆዩ። በቅድሚያም ርዕሶችን እንሆ። ከንቲባውን ጨምሮ ከፍተኛ የብልጽግና ካድሬዎች እርምጃ ተወሰደባቸው። ፋኖ ዛሬም ታላቅ ታሪክ ሰርቷል። ንግድ ባንክ ተዘረፈ። በመርካቶ አሳዛኝ ተግባር ተፈጸመ። ዛሬም ህዝቡን እያማረረ ነው ብልጽግና። አሜሪካ በኢትዮጵያ ላይ ጥብቅ ውሳኔ አሳለፈች። ኢጋድ የኤርትራን ውሳኔ ውድቅ አደረገ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ በተለያዩ የአማራ ግዛቶች እያደረገ ያለው ተጋድሎ አሁንም ጠንክሮ ቀጥሏል። ወሎም በጀብዱ ላይ ጀብዱ እየፈጸመ ነው። ታሪክ ሰርቷል። ምኒልክ ዕዝ ልዩ ዘመቻ ቆቦ ከተማ ባለ የብልጽግና ካድሬ ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ወይም ላውንቸር ጥቃት በመፈጸም ድሉን ተጎናጽፏል። ልዩ ዘመቻ ከአንድ ክፍለ ጦር አሃድ ጋር የተውጣጣ ቃኞችን በመጠቀም ሌሊት 6 ሰዓት አካባቢ ቆቦ ከተማ ፖሊስ ጣቢያና አካባቢው ባሉ ሁለት የብልጽግና ካድሬ ካምፖች ላይ ነው በፈጸመው የአርፒጂ ወይም ላውንቸር ጥቃት የብልጽግና ካድሬዎችና ጃቢዎች ላይ የሞት እንዲሁም ቀላልና ከባድ የመቁሰል አደጋ በማድረስ ታላቅ ጀብዱ ፈጽሞ ታላቅ ድልም ተጎናጽፈዋል። ከስፍራው የደረሱን መረጃዎች እንደሚያመለክት ከሆነ አሁንም ትግሉ ጠንክሮ መቀጠሉ ነው እየተገለጸ የሚገኘው። ባለፉት 2 ዓመታት ብቻ ከፍተኛ የመከላከያ ኃይልን በመደምሰስና በመማረክ የሚታወቀው የአማራ ፋኖ አሁንም ትግሉን አጠናክሮ ወደፊት መገስገሱ ነው እየተገለጸ ያለው። የአማራ ህዝብ ላይ ዘር ማጥፋት መፈጸማቸው እንዲቆም በተደጋጋሚ ተነግሯቸው አልሰማ ያሉ የብልጽግና ካድሬዎች ላይ የማዳግም እርምጃ እየተወሰደ ያለ ሲሆን ይኸው ባንዳን የማጽዳት እርምጃ ተጠናክሮ ቀጥሎ እነ አርበኛ አለሙ ገብሩ፣ አርበኛ ዋሴ ከበደ፣ አርበኛ ፍሬው አለና ሌሎችም ጀግኖች ሌሊት 6:30 አካባቢ የቆቦ ከተማ ከንቲባን ጨምሮ ሌሎች የወረዳው ካቢኔዎችን አጃቢዎቻቸው ላይ የማዳግም እርምጃ መውሰዱን ነው የገለጸው። በዚህም ከንቲባውን ጨምሮ ለጊዜው በስም ያልተለዩ ባንዳዎች ቀላልና ከባድ ቁስለኛ ሲሆኑ ሌሎች በስም ያልተለዩ በርካቶች መሞታቸውን የተገለጸው። ይህን ድንቅ የሌሊት ከተማ ቀዶ ጥገና በታሰበው ልክ እንዲሳካና ግቡን እንዲመታም ከዞበል አምባ ክፍለ ጦር 4ኛ በረኛው ሻለቃ ቃኛው የአውጃኖ ክፍለ ጦር ቃኞች እንዲሁም የዲባና ወርቄ ቃኞች ቆቦ ከተማ ወሳኝ የሚባሉ ቦታዎች ላይ በመዝጋት ጉልህ ሚና መጫወታቸው ነው የተገለጸው። ይህ የባንዳ ማጽዳት ተግባር በቀጣይ ለድል በቅተን የህዝባችንን ነፃነትና ህልውና እስከምናረጋግጥ ድረስ ተጠናክሮ እንደሚቀጥል የምኒልክ ዕዝ ልዩ ዘመቻ መምሪያ አሳውቋል። የመንገድ ፕሮጀክቶች ተቋረጡ። አማራ ጠል ስርዓት በምዕራብ ጎጃም ዞን ቋሪት ወረዳ የተጀመሩ የአስፓልት መንገድ ፕሮጀክቶችን ማቋረጡ ነው የተረጋገጠው። በፌዴራል መንገዶች ባለስልጣን ይሁንታ የተጀመረው የጅጋ ቋሪት አርብ ገበያ ግብ አባይ ተሊሊ የአስፓልት መንገድ ፕሮጀክት በቋሪት ወረዳ የብልጽግና ሹማምንት አደናቃፊነት ተቋርጧል። የውስጥ መረጃዎች እንዳሳወቁት ከሆነ መንገዱ የተቋረጠው የቋሪት ወረዳ ገቢዎች ጽሕፈት ቤት ፕሮጀክት ከ90 ሚሊዮን ብር በላይ ግብር በመጠየቁ ምክንያት እንደሆነ ነው የተገለጸው። የጤና፣ የትምህርት፣ የግብርና፣ የማህበራት ወዘተ ተቋማት ዘርፎ እና አውድሞ እየጨረሰ ያለው የብልጽግና ስርዓት አሁን ደግሞ የህዝቡን አይን ይከፍታል ተብሎ ተስፋ የተጣለበትን የአስፓልት መንገድ ፕሮጀክትን አቋርጦታል። የአማራ ህይወትና የመልማት ተስፋው የነጠቀ ያለው የብልጽግና ስርዓት ነባር ተቋማትን ሲያወድም መቆየቱ አይዘነጋም። አውዳሚው አማራ ጠል ስርዓት ለአንዴና ለመጨረሻ ጊዜ ላይመለስ እስካልተነቀለ ድረስ ህዝባችን የሚፈልገው ልማትና ሰላም ማየት እንደማይችል ተገንዝቦ ትግሉ በነበረ ግለቱ ለማስቀጠል ይበልጥ መበርታት እንደሚያስፈልግ የቋሪት ወረዳ ጊዜያዊ መንግስትም አሳስቧል። አምባሳደሩ በአሰብ ጉዳይ ላይ ፎከሩ። አሰብ በጋራ መጠቀም አለብን፣ ኤርትራውያኖች ሞኞች ናቸው ሲሉ ነው አምባሳደር ጀነራል ባጫ ደበሌ የተናገሩት። የሚያስቡ ከሆነ አሰብን በጋራ ጥቅም ላይ ማዋል፣ ለጋራ ጥቅም ካልዋልክ ደግሞ አይቀርም እናመጣዋለን ሲሉ ነው የተናገሩት። አሰብን አስቀራለሁ ስትል ትጠፋለህ። በውጊያ የመሄድ ፍላጎት የለንም። ሰላማዊ በሆነ መንገድ ግን እንሄዳለን። የነሱ ሐሳብ ኢትዮጵያን በማመስ ኤርትራን በሰላም ትኖራለች የሚል ፖሊሲ ነው ያላቸው።
ይህ ደግሞ የሞኞች ፖሊሲ ነው። አንተ የሰው ቤት እየበጠበጥክ በሰላም አትኖርም፣ ሰው ሰላም አሳጥተህ አንተም በሰላም አትኖርም ሲሉ ተናግረዋል። አንተ በመስታወት ቤት ውስጥ ቁጭ ብለህ ድንጋይ ብትወረውርም ምን ሊያመጣ እንደሚችል ይታወቃልና የኢትዮጵያን የባህር በር የማግኘት ጉዳይ ምንም ጥርጥር የለውም ሲሉ ነው የገለጹት። ይሁን እንጂ ይህ የአምባሳደሩ ንግግር በተደጋጋሚ ጊዜ የብልጽግና ጩኸት ከመሆን በዘለለ በሀገሪቱ ላይ የሚያመጣው አንዳችም ለውጥ እንደሌለ ብዙዎቹ ይገልጻሉ። ብልጽግናዎች ዛሬ የሚያጫጩኋቸው ምንድን ነው? ጀነራል ባጫን ጀምሮ አብይ አህመድንም ሌሎችም የሚጫጫሁት በዚህ ጉዳይ ላይ መነሻ ምክንያቱ በውስጥ ያሉትን ችግሮች የመቅረፍ አቅም ማጣት እንደሆነ ነው እየተገለጸ የሚገኘው። ኢትዮጵያ ላስጠለለቻቸው ስደተኞች መሰረታዊ አገልግሎት ለማቅረብ አቅም እንዳነሳት ገለጸች። የኢትዮጵያ የስደተኞችና ተመላሽ አገልግሎት ዓለም አቀፍ የሰብአዊ ድጋፍ መቀነሱን በስደተኞች መጠለያ ሰፈራዎች የጤና፣ የስነ ምግባር፣ የውሃ፣ የትምህርትና የከለላ አገልግሎቶች ላይ ከፍተኛ ተጽዕኖ መፈጠሩን ከዓለም አቀፍ ለጋሽ ተወካዮች ጋር በተካሄደው ምክክር ላይ አስታውቋል። የድጋፍ እጥረቱ ኢትዮጵያ ስደተኞችን በአገሪቱ ሕጎች ውስጥ እንዲታቀፉ ለማድረግ በተጀመሩ ጥረቶች ላይ ተጽዕኖ ፈጥሯል የተባለው በተለይ ሕፃናትና አካል ጉዳተኞችን ጨምሮ ለጉዳት ተጋላጭ የሆኑ ስደተኞች አስፈላጊውን ድጋፍ ማግኘት አልቻሉም ብለዋል። የለጋሽ አካላቶች ተወካዮችም መንግስት አሰባሰብ መንገዶቹን እንዲያጠናክርና የድጋፍ ምንጮቹንም እንዲያሰፋ ምክርም ለግሰዋል። በመርካቶ ንቅለ ተከላ መጀመሩ ተገለጸ። ብልጽግና ኢትዮጵያን መምራት ከጀመረ ጊዜ ጀምሮ ህዝብን ማፈናቀል፣ መግደልና ከቤት ንብረቱ ማስወጣት ዋነኛ ተግባሩ መሆኑ ይታወቃል። መርካቶ በአፍሪካ ቀዳሚ የገበያ ማዕከል የነበረውን ቦታ እነሆ ዛሬ እየነቃቀሉት ይገኛሉ ብልጽግናዎች። ይህ ብቻ አይደለም። የመርካቶ ነጋዴዎች የተነሱበት የተባሉበትን ቦታ ለማልማት አቅም አለን ቢሉም እንኳን ወረዳው ህይወት መቅደምና መቀደም ነው ሲል ተናግሯል። በምንፈልጋቸው ባለጊዜዎች ተቀድማቸዋል የሚል ምላሽ እንደተሰጣቸው ነው የተናገሩት። 2500 ካሬ ስፋት ያለው ቦታ ለአንድ ባለጊዜ አዲስ ብልጽግና ፈጠር ባለሀብት እንደተሰጠው የታወቀ ሲሆን የተሸጠበትን እርካሽ ዋጋም አስቂኝ በማለት ነጋዴዎቹ ገልጸውታል። እኛ አቅም እያለን መስራት እንችላለን ስንል እንኳን እድሉ አልተፈቀደልንም ያሉት እነዚሁ የመርካቶ ነጋዴዎች መንግስት ኢትዮጵያን በማጥፋት ላይ ንቁ ተሳትፎ እያደረገ መሆኑን አሁን በደንብ ተረድተናል ሲሉ ተናግረዋል። ይህ በእንዲህ እንዳለም ኢትዮጵያ ኑሮ ያሻቀበባት ለድሆች አስቸጋሪ ሀገርም ተባለች። ኢትዮጵያ ከፍተኛ የኑሮ ውድነት ካስመዘገቡ 8 የአፍሪካ ሀገራት መካከልም 3ኛ ደረጃን ያዘች። ኢትዮጵያ 8 በጣም ውድ ከሚባሉ የአፍሪካ ሀገራት ዝርዝር ውስጥም 3ኛ ደረጃ ላይ ተቀምጣለች። ዓለም አቀፉ የቢዝነስ የሚዲያ አውታር ቢዝነስ ኢንሳይደር እንደዘገበው ከሆነ በየካቲት ወር የዋጋ ግሽበት 258.40% ከሆነችው ሱዳን እና በዚሁም ወር 66.1 የዋጋ ግሽበት ካስመዘገበችው ዚምባብዌ ቀጥሎ ኢትዮጵያ በ3ኛ ደረጃ ላይ አስቀምጧታል። በየካቲት ወር 2014 ዓ.ም 33.6 በመቶ የነበረው የኢትዮጵያ የዋጋ ግሽበት በመጋቢት ወር 34.7 በመቶ ጭማሪ አሳይቷል። ይህ ትሬዲንግ ኢኮኖሚክስ እና የአሜሪካን የግብር ዲፓርትመንት ጨምሮ ከተለያዩ ምንጮች የተገኘው አሃዛዊ መረጃ መሆኑም ታውቋል። የኢትዮጵያ ኢኮኖሚ ከጊዜ ወደ ጊዜ እያሸቀበ የኑሮ ውድነቱ እየናረ ባለበት በዚህ ወቅት ጠቅላይ ሚኒስትሩን ጨምሮ ሌሎች ብልጽግና አመራሮች ዛሬም ኢትዮጵያ በልጽጋለች ሲሉ ማድመጥ አሁን የዘወትር ተግባራችን ሆነዋል። በኢትዮጵያ ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱ ተገለጸ። በተለይም ለነዚህ ዋነኛ ምክንያቱ የኑሮ ውድነቱ፣ ከቤት ንብረት መፈናቀሉ፣ የስራ አጥነቱ እና መሰል ጉዳዮች እንደሆኑ ነው የተገለጸው። አንድ እናትም በአዲስ አበባ ህይወቷ ማለፉ ታውቋል። ታኅሳስ 3 2018 ዓ.ም ነው ከአት 49 ወደ ፍየልበት በሚወስደው መንገድ ከሆሴ ሪል ስቴት በታች አያት 5 በተባለው ኮንዶሚኒየም ሌሊት 10 ሰዓት ላይ ነው የብሎክ 17 4ኛ ፎቅ ድሽ ባይል ሲጮህ የተሰማው። ይህ ጮት የተሰማ ቢሆንም አንዳንዶች ግን የመሰላቸው አንዱ ስርዓት የለሽ ከላይ ቆሻሻ ጥሎ ሊሆን ይችላል የሚል ግምት ነበር ያሳደረባቸው። ይሁን እንጂ ነገሩ
ሌላ ሆኖ ተገኘ። ማለዳ ሰዎች ለስራ ሲወጡ ነው። እናም አንዲት ሴት ህንፃው ስር ህይወቷ አልፎ የተገኘው። ማንነቷ ሲጣራ አንደኛ ፎቅ ላይ ተከራታይ የምትኖር ከሁለት ልጆቿ ጋር እንደነበረ ታውቋል። የመጀመሪያ ልጇ ዩኒቨርሲቲ ተማሪ ሲሆን ሰሞኑን ግን ከስራ ተቀንሳ ቤት መዋላ ጎረቤቶቿ መናገራቸው ታውቋል። ከአንደኛ ፎቅ ከምትኖርበት ወደ ላይ ከፍላ በመውጣት ነው አራተኛ ፎቅ ላይ ከደረሰች በኋላ ተከስክሳ ህይወቷን እያጣቸው። ምክንያቱም ለልጆቿ የምታበላው የምታጠጣው ነገር ምንም የሌላት እናት እንደዚሁም በኪራይ ቤት ምንም መክፈል የማትችል መሆኑን ስታረጋግጥ ነው ህይወቷን ያጠፋችው ተብሏል። ፖሊስም ማለዳ ተገኝቶ ማስረጃዎቹን የሰበሰበ ሲሆን አምቡላንስ ደግሞ ጠዋት 4 ሰዓት አካባቢ አስክሬኑን አንስቶ ለተጨማሪ ምርመራ ወደ ሆስፒታል መውሰዱንም ለማረጋገጥ ችለናል። የመንገዶች ባለስልጣን ማስጠንቀቂያ ሰጠ። በአዲስ አበባ የውስጥ ለውስጥ መንገዶች አጥረው የተዘጉ አካላቶች ከነገ ጀምሮ በ7 ቀናት ያጠሩትን አጥር እንዲያነሱ ነው ጥብቅ ማሳሰቢያ ያስተላለፈው። የአዲስ አበባ ከተማ መንገዶች ባለስልጣን በተለያዩ የከተማው ክፍሎች የተገነቡ የውስጥ ለውስጥ መንገዶችን በህገወጥ መንገድ በግለሰቦች ታጥረው የተዘጉ መሆናቸውን ነው ያመላከተው። ድርጊቱ የህብረተሰቡን በመንገድ ሀብት የመጠቀም መብት እየተጋፋ ከመሆኑ በተጨማሪ የትራፊክ እንቅስቃሴ እንዲስተጓጎል አሉታዊ ተጽዕኖ አሳድረዋል ብለዋል። በመሆኑም በሁሉም የከተማ ክፍሎች የሚገኙ የውስጥ ለውስጥ መንገዶች አጥረው የዘጉ አካላቶች በሙሉ ከታህሳስ 4 2018 ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጉበት አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉ በጥብቅ አሳስበዋል። የኢትዮጵያ ንግድ ባንክ ገንዘብ ተዘረፈ። በመቀሌ ከተማ ከሚገኘው የኢትዮጵያ ንግድ ባንክ ዋና ቅርንጫፍ ጽሕፈት ቤት ነው በትላንትናው ምሽት የህወሓት ሰዎች በርካታ ተሽከርካሪዎችን ገንዘብ ሲጭኑ ታይተዋል ነው የተባለው። የአካባቢው መረጃዎች እንደሚጠቁሙት ከሆኑ እስካሁን ገንዘቡን ወዴት እንደወሰዱትና ስንት ገንዘብ እንደተወሰደም እየተረጋገጠ ነገር እንደሌለ ነው የተገለጸው። በጉዳዩ ላይ ከመንግስት አካላቶች እስካሁን የተሰጠ ምንም መረጃ የለም። በተለይም አብይ ስልጣን ላይ ከወጣበት ጊዜ ጀምሮ ሀገሪቱ ስርዓት አልባ ሆና ጉልበተኛና አመፀኛ ቡድኖች ሀገሪቱን እንደፈለጉ እያደረጓት ይገኛሉ። ለዚህም ነው ዛሬ የመቀሌ ከተማ የፌዴራል መንግስቱም ሆነ ሌላ የህግ አካል ሊቆጣጠረው ያልቻለ የፈለገው ቡድን የፈለገውን እያደረገ የሀገሪቱን ገንዘብ ለተለያየ አገልግሎት እያዋሉት የሚገኙት። ስርዓት የለም፣ ህግ የለም፣ መንግስት የለም የሚባለው አለ ምክንያት አይደለም ይላሉ በርካቶቹ። አሁን ወደ ውጭ ዜናዎች እንሄዳለን። ኤርትራ ለመውጣት የወሰነችው ምንም ውይይት ወይም የለውጥ ሀሳብ ሳታቀርብ ነው ሲል ኢጋድ ወቀሰ። የልማት በይነ መንግስት ባለስልጣን ኢጋድ የኤርትራ መንግስት በድርጅቱ የመውጣት ውሳኔ ያሳለፈው ተጨባጭ ሀሳቦች ወይም በአይነተኛ ተቋም ወይም የፖሊሲ ማሻሻያዎች ዙሪያ ተሳትፎ ሳያቀርብ መሆኑን በማንሳት ቅሬታውን ገልጧል። ኢጋድ ይህን ውሳኔ በይፋ የቃል ማስታወሻ መግባቱን አረጋግጧል። ሆኖም ግን ለድርጅቱ የተላከው ማስታወሻ ከማንኛውም ቀደም ያለ ውይይት ውጭ መሆኑን ነው የተናገረው። ያለፉት 2 ዓመታት የትብብር ጥረት ኢጋድ እንዳስታወሰው ኤርትራ ለ2 10 ዓመታት ያህል በራሷ ፍላጎት አባልነቷን ካገደች በኋላ እንደ አውሮፓ ዘመን አቆጣጠር ሰኔ 2023 በተካሄደው 14ኛው የልዩ መሪዎች ጉባኤ ላይ በሁሉም አባል ሀገሮች በሞቅታ አቀባበል ወደ ድርጅቱ ተመልሳ ነበር። በዚህ ወቅት መመልሷ ሁሉም አቀፍነት፣ የክልል ወንድማማችነትና የታደሰ ትብብር የጋራ ቁርኝነት ማሳያ እንደነበረም ድርጅቱ አስታውሷል። ነገር ግን ኢጋድ ሰኔ 2023 ጀምሮ ኤርትራ በኢጋድ ሰብሳቢዎች ፕሮግራም ወይም እንቅስቃሴዎች ላይ አለመሳተፏን በጸጸትም ገልጿል። በዚሁ ጊዜ ሁሉ ትዕግስት፣ በጎ ፈቃድ ሲያሳይ እንደቆየና ለገንቢ ተሳትፎም ክፍት እንደነበር አሳውቋል። ይህ የተባለው የኤርትራ በይፋ በኢጋድ አባልነት መውጣቷን ማሳወቋን ተከትሎ ነው። የሀገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫ ውሳኔው የመጣው ኢጋድ በኤርትራ በኩል የቀረቡትን የለውጥ ጥሪዎች ችላ በማለቷና በሕግ የተሰጠውን ግዴታዎች በመጣሷ እንደሆነም አመልክቷል። ኢጋድ የኤርትራ መንግስት ውሳኔውን እንደገና እንዲመለከትና ሰላም፣ መረጋጋትና የክልሉን ልማት የሚረዱ የጋራ ግቦችን ለማራመድ ሙሉ በሙሉ በበጎ ፈቃድ ወደ ድርጅቱ እንዲመለስም ጥሪ አቅርቧል። አንቶኒ ጉተሬዝ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቀረቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓል በተከናወነበት ወቅት ነው ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ ያቀረቡት። ዋና ጸሐፊው በቃል አቀባያቸው ስቴፈን
በኩል የሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት እንደገና ባየለበት ወቅት ነው። ታህሳስ 3 1993 ዓ.ም የተፈራረሙት የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ሲሆን የድንበር ማካለሉ ዘዴዎችን ከመዘርጋቱ በተጨማሪ የሁለቱም ሀገራት ሉዓላዊነት፣ የግዛት አንድነትም አረጋግጧል ብለዋል። በሀገሬ ለመቆየት ህጋዊ መሰረት የሌላቸው የኢትዮጵያ ዜጎች በ60 ቀናት ከሀገሬ ውጡ አለች አሜሪካ። አሜሪካ ለኢትዮጵያን ዜጎች ሰጥታ የነበረውን ጊዜያዊ ከለላ መብትም አንስታለች። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክሪስቲኒ ለኢትዮጵያ ተሰጥቶ የነበረውን ጊዜያዊ ከለላ መብት ማንሳቷን ነው ያሳወቀችው። አሜሪካ በጦርነት በተፈጠሩ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ነው ጊዜያዊ ከለላ ቴምፖራሪ ፕሮቴክትድ ስታትስ ትሰጥ የነበረ ሲሆን ኢትዮጵያም ይህ መብት ነበራት። አሜሪካ ከ1990ዎቹ ጀምሮ በሀገሯ የሚኖሩ ሌሎች ሀገር ዜጎች ጦርነት ጨምሮ በአንዳንድ ምክንያት ወደ መጡበት ሀገር መመለስ ለማይችሉ ሰዎች ነው ይህንን ከለላ መስጠት ጀምራ የነበረው። ይህ ከለላ የሚሰጣቸው ዜጎችም የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖር የመስራት መብት ሲሰጣቸው ከአሜሪካ ከመባረር ይጠበቁ ነበር። አሜሪካ በኢትዮጵያ ያለውን ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆን በዚህም የተነሳ ይኸው ከለላ መነሳቱን አስታውቃለች። አሜሪካ ሌሎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጭ ኢትዮጵያ ዜጎች በ60 ቀናት ከሀገር እንዲወጡ ነው ያሳሰበችው። ቀድመው ከአሜሪካ ለሚመጡ የትኬት ወጪዎቻቸው እንደሚሸፈን $1,000 ጉርሻ እንደሚሰጥና ለወደፊቱ ህጋዊ የኢሚግሬሽን እድል እንደሚኖራቸውም ገልጻለች። ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ገልጻ ያለ ከለላው በአሜሪካ የሚኖር ኢትዮጵያዊ ዜጋ እንደምታስር እና ከሀገሯ እንደምታባረርም አስጠንቅቃለች። ዶቼ ቬሌ የኢትዮጵያን ውሳኔ ተቃወመ። ዶቼ ቬሌ ሬዲዮ በዘላቂነት ታገዱብኝ ስላላቸው 2 ዘጋቢዎች በተመለከተ ያለምንም ተጨባጭ ማብራሪያ ስራቸውን እንዲያቆሙ መደረጉ ተቀባይነት የለውም ሲል ነው የገለጸው። ውሳኔውንም እቃወማለሁ ብለዋል። ዶቼ ቬሌ የኢትዮጵያ መገናኛ ብዙሃን ባለስልጣን ኢኤምኤ በትግራይና አማራ ክልሎቹ ሲዘግቡ የነበሩ ወኪሎቹ እስከ ወዲያኛው በቋሚነት ማገዱን ነው ያመለከተው። ለግዱ ግን ተጨባጭ ምክንያት አላቀረበልኝም ሲል ገልጸዋል። ቀደም ሲል በኢትዮጵያ ያሉ ሁሉም ማለትም 9 ዘጋቢዎች በጊዜያዊነት የታገዱ ሲሆን 7ቱ በዚህ ሳምንት ስራቸው እንዲቀጥሉ እንደተፈቀደላቸው ዶቼ ቬሌ ራዲዮ ጣቢያው አሳውቋል። ዶቼ ቬሌ በጀርመን ሀገር መቀመጫ ያደረገው ዓለም አቀፍ ሚዲያ ሲሆን በየዕለቱ የአማርኛ ቋንቋ ስርጭት እያቀረበ ረጅም ዓመታት አስቆጥሯል። ኢትዮጵያ ባሉት ወኪሎቹ የአማርኛ ዘገባዎችን ለአድማጮቹ ያደርሳል። ይሁን እንጂ የአብይ ካቢኔ የሰዎች የመናገር ነፃነት በማፈን የታወቀ መሪ መሆኑ አይዘነጋም። ዛሬም በአገር ውስጥ ያሉትን ችግሮች የሚዘግቡ ጋዜጠኞችን እየተከታተለ ከማሰር በዘለለ ማገዱ ገራሚ አይደለም ብለዋል ብዙዎቹ። ታዲያ ይህ ስርዓተ መንግስት ተወግደው ኢትዮጵያ የራሷን አስተዳደር እስካላመጣች ድረስ ችግሩ የሚቋረጥ እንዳልሆነም ተገልጧል። የኢትዮጵያ አየር መንገድ በእያንዳንዱ መንገደኛ $890 ቅጣት ተጣለበት። የደቡብ አፍሪካ በ2 በረራዎች ወደ ሀገሯ በኢትዮጵያ አየር መንገድ የተጓጓዙ 14 ኢትዮጵያውያንና 16 የባንግላዴሽ ዜጎችን ነው በሰዎች ዝውውርና የተሳሳተ ቪዛ በተያያዘ ከያዘች በኋላ መንገደኞቹም ባጓጓዘው የኢትዮጵያ አየር መንገድ ላይ ቅጣት መጣሏን የሀገሪቱ ሚዲያዎች የዘገቡት። የኢትዮጵያ አየር መንገድ የመንገደኞች ሰነድ በተገቢው መልክ ሳያጣራ ወይም በአጠራጣሪ ሁኔታ በማጓጓዝ በእያንዳንዱ መንገደኛ $890 ወይም 15,000 የደቡብ አፍሪካ ራንድ እንዲከፍል ተወስኖበታል። የደቡብ አፍሪካ የያዛቸው 30 ሰዎች ላይ ተጨማሪ ምርመራ እያደረገች መሆኗንና አሻራቸውም እየወሰደች መሆኗ ነው የተረጋገጠው። ደቡብ አፍሪካ የምርመራ ሂደቱ ከተጠናቀቀ በኋላ ሁሉም ሰዎች ወደ መጡበት ሀገር ይመለሳሉ ነው ያለችው። ሰዎቹንም የኢትዮጵያን አየር መንገድ ወደ መጡበት እንዲመልስ ከገንዘብ ቅጣቱ በተጨማሪ አዛዋለች። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ እንዲያደርጉ ከወዲሁ በማክበር እንጠይቃለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩ። በቀጣይ ዝግጅት እስከምንገናኝ ሰላም ጤና ይስጥልኝ።